So ready. Ela. ምንድን ነው? አጎቴ አንድ ያልታወቀ ጥሪ ወደ ዳግም ተደወለ። ዳግምም ሲያነሳ በጣም ደንግጦ ነበረ። ምን ሰምቶ ነው እንደዛ የደነገጠው? ከዛም ቢንያምም ስልኩን ከዳግም ተቀብሎ ሲሰማው ነገር በጣም አስደንጋጭም ነበር። ሁሉም ተደናግጠዋል። ምን ቢሰሙ ነው እንደዛ የተደናገጡት? ማን ነውስ ደውሎ እንደዛ ሲላቸው ያስደነገጣቸው? ምን ሊሆን ይችላል ብላችሁ አሰባችሁ? ውድ ቤተሰብ ሊሆን የሚችለው እንግዲህ ሶስት ነገር ናቸው። በመጀመሪያ ደረጃ ኤፍራታ ቤት እንግዲህ የያፌት የአክስቱ ልጅ ወደ ቤታቸው መጥቷል። ታዲያ ሲያስፈራራት ነበር። አንድ እሱ ነው ወይ ኤፍራታ ላይ የሆነ ነገር አድርሶም ሊሆን ይችላል። ሁለተኛ ላይ ደግሞ የናታን ግቢ የሆነ ነገር የተፈጠረም ይመስላል። ወይም ደግሞ ጽዮንስ ምን ሆና ይሆን? ምን ተፈጥሮ ይሆን? እናንተ ግምታችሁን ኮመንት ላይ አስቀምጡልኝ። እንግዲህ እንዳየነው ከሆነ ያፌትና ናታን ተደዋውሎ ነበር። ታዲያ በዛ ሰዓት ላይ ናታንም ስሜታዊ ሆኖ ነበረ ሲያናግረው የነበረው። ከኔ ምንድን ነው የምትፈልገው ሲለው ያፌት ካንተ ምንም አልፈልግም፣ አሁን ላይ ያንተ የሆኑ ሁሉ እኔ ጋር ናቸው፣ ሴቶቹም በጣም ፈጣን ናቸው እኔ ጋር ያሉት እያለ እያናደደው ነበር። ከዛ በኋላ ሴቶቹን መልስልኝ፣ በዛ ምትክ የምትፈልገውን ነገር ንገረኝ አደርግልሃለሁ ብሎታል ማለት ነው። ከዛ በኋላ በመጀመሪያ ደረጃ እኔ ልታከብረኝና እንዲሁም ልትለማመጠኝ ይገባል፣ ደግሞ ስሜ ናታን አትበል ናኢፍ ብለህ ጥራኝ እያለው ነው ማለት ነው። አሁን ላይ አሳያለሁ ወንድነቴን፣ የድሮ ናታን የለም ብሎ ፎክሮበታል። በዛ ሰዓት ላይ ታዲያ በጣም ተናዶም ነበር ያፌት። እንግዲህ የናታን አብሮት የሚሰራው ኢንስፔክተርም ሲለው ነበረ ለናታን ያፌት አይታወቅም ምን እንደሚያደርግ፣ ስለዚህ ልትጠነቀቅ ይገባል ብሎ አስጠንቅቆታል። ታዲያ ይህ ነገር ምናልባት ናታን ላይ የሆነ ነገር ደርሶ ይሆን? ግምታችሁን እናንተም ኮመንት ላይ አስቀምጡልኝ። አሁን ላይ እንግዲህ ሴቶቹም እንዳየናቸው ከሆነ እየተጨናነቁ ነው ያሉት። አንድ ሴት ብቻ ናት ራሴን ሆኜ እሰራለሁ፣ ካሁን በኋላ እናንተ እንደኔ ልትሆኑ አችልም ብላ እንግዲህ እኔ ስራና ስራዬን ብቻ እሰራለሁኝ፣ እናንተ ስለ እናንተ ግን አይመለከተኝም ብላ ራስ ወዳድ ሆናለች። እዛ ውስጥ የያፌት ሴቶች እንግዲህ ማለት ነው ለሴት አዳርነት የሚያደርጋቸው ምክንያቱም ገቢ የሚያደርጋቸው ሴቶች አሁን ላይ እየተስማሙ አይደለም ማለት ነው። ምክንያቱም አሁን ላይ እንግዲህ እንዳየናት ፖሊስ ሆና የገባችውም ሄዋን ብዙ ነገሮች እየደረሱባት እንዳሰበችው አልሆነላትም ማለት ነው። ያ ነገር እሷንም አበሳጭቷት ልጅቷን ተናግራታለች። ከሰዎችም ጋር ምናልባት ተግባብታም ሊሆን ይችላል። አሁን ላይ ዝም ብንላት ይሻላል ብላ ከሌሎቹ ጋር እያወራች ነበር ማለት ነው። እዛ ውስጥም ያለ መግባባት አለ። ያፌት የሰበሰባቸው ሴቶች ወይ ደግሞ አስገድዶ እንግዲህ ለገበያ የሚያቀርባቸውን ሴቶች አሁን ላይ እየተግባቡ አይደለም። አንዱ ላይ እየተነሳ ነው ያለው ማለት ነው። እንግዲህ እንዳየነው ነው። እውነት በጣም ያሳዝናል። ሌላኛው ነገር እንግዲህ ጽዮን ነው። ጽዮን አሁን ላይ ብዙ ነገሮች ግራ ገብቷታል። የእሷ ጓደኛ ደግሞ ቤዛ አሁን ላይ ሁሉም ሰው ሀዘንተኛ ሆኗል። ለምንድን ነው እንደዚህ የሚያዝኑት? ይህንስ ነገር እንዴት አድርጌ ነው መፍታት ያለብኝ እያለች እያሰበች ነው ያለችው። እናም ደግሞ ጽዮንና ቤዛ የሆነ ነገር አስበዋል። ባይናገሩም ግን ደግሞ የሆነ ነገር አብሮ አቅደዋል። ይሄ እቅድም ያዋጣኛል ብላ ተቀብላለች ጽዮን። ታዲያ ጽዮን ከዛ በኋላ ኤፍራታ ደውላ የሆነ ነገር ብላት ነበር። ሰተት ብሎ ሻንጣውን ይዞ መጥቷል። ገና ከመግባቱ ደግሞ በፖሊስ አስይዝሻለሁ፣ አንቺም ናታን ያፌት ጋር ስትደውይ እኔም የምደውልበት ቦታ አለ ብሎ እያስፈራራኝ ነው ያለው ገና ከመምጣቱ። ስለዚህ እዛ ቤት በመምጣቱ ለእኛ ጥሩ ነበር፣ ላንቺ ነው እንጂ መጥፎ እያለቻት ነበር ጽዮን። ማውጫውና መግቢያውን ለመከታተል ይጠቅመናል፣ እዛ ቤት በመግባቱ እንጠቀማለን እንጂ አንጎዳም፣ ስለዚህ ራስሽን ጠብቂ ብላ እንግዲህ አባብላታለች ማለት ነው። ኤፍራታ ግን እንደማይሆን ነበር የነገረችው። ኤፍራታ አሁን ላይ በተለይ እርግዝናዋ እንዳይታወቅባት
ትፈልጋለች። ከያፌት ጋርም ባለችበት ሰዓት ላይ ምግብ ለምን አትበይም ብሎ ሲጠይቃት አይ እኔ ምግብ አሁን አልበላ ብሎኝ ነው አሞኛል ብላ እንግዲህ ከሱ ጋርም አንዳንድ ነገሮች ስለ ስራ እቅድ እያወራች ነበረ። አሁን ላይ ግን ወደ መስሪያ ቤትም ሆነ ወደ ድርጅት መሄድ አልፈልግም ብላ እምቢ ብለዋለች ማለት ነው። ከዚህ በፊት እንግዲህ እቅዶቿን ነግራ ስለነበረ ምክንያቱም እሱን ማጥመድ የምትፈልግበት መንገዶችን እንግዲህ ቤዛን ክፉ አድርጋ አንቺ ውጪ ላይ የተጣልሽ ነሽ ተብዬ እንግዲህ ቤዛ የማትለብሳቸውን ልብሶች ለእኔ ነበረ እንደ ውሻ ልብስም የሚጥሉልኝ ያንን ነገር ደግሞ አሁን ላይ ቤዛ ዋጋ ላስከፍላት እፈልጋለሁ ብላ አስመስላ እንግዲህ ያፌትን ቀርበዋለች። ያ ነገር ደግሞ ያፌት እውነት ነው ብሎ እንግዲህ ሁሉንም ነገር አደርግልሻለሁኝ፣ መኪና እገዛልሻለሁ፣ ቤትም ከሆነ ይህ ቤት የእኔ ቤት ነው ብሏታል ማለት ነው። ይህ ነገር እንግዲህ እውነት መስሎት እሷ ጥምጥም ብላበት ስታቅፎ በጣም ደስ ብሎትም ነበረ ከልቡ እንግዲህ አሁን ላይ እያዘነላት ይመስላል። ያፌት ግን ደግሞ ምኑም አይታምንም። ምክንያቱም ያፌት የራሱን ጥላ እንኳን የሚጠራጠር አይነት ሰው ስለሆነ ማለት ነው። እሷ እንግዲህ እቅዶቿን ለማሳካት ደፋ ቀና እያለች ነው ያለችው። ሌላኛው ነገር እንግዲህ አሁን ላይ ደግሞ አቤል ለእሷ እንቅፋት እየሆነ ነው ያለው። ለጽዮን ደግሞ እንግዲህ ጥሩ አጋጣሚ ነው ብላ መክራታለች ማለት ነው ለኤፍራታ። አሁን ላይ ምን አስቦ ይሆን ወደ እነሱ ቤት ሲያቀና አቤል? ሌላኛው ነገር ደግሞ ጽዮንና ዳግም ተደዋውለው መገናኘት እንዳለባቸውና አንዳንድ ነገሮችን መነጋገር እንዳለባቸው አንድ ሰው ያስፈልገናል ያላትንም ሴት ብዙ ነገር እንዲያወጣጣውና እንዲያሳምናት ፈልጋለች ማለት ነው ጽዮን። ታዲያ ያኔ በደወለበት ሰዓት ላይ ቢኒያም ከማን ጋር ነው የምታወራው እና ሁሉንም ነገር ደግሞ አሳውቅሻለሁ ደውለ የምትለውስ ማንን ነው? ይህንን ስልክስ ከየት ነው ያመጣው ብሎ አፋጡታል። እሱም እየተርበተበተ ነበረ መልስ የሰጠው። ታዲያ ቢኒያም አሁን ላይ ጽዮን እናንተ መቀራረብ የለባችሁም፣ ከኔ ተደብቀ አንድ ነገር ብታደርግ ስላንተ ብሰማ አይለቅህም ብሎ አስፈራርቶታል ማለት ነው። አሁን ላይ እንግዲህ እኔ ልጅ አይደለሁም አውቃለሁ መጥፎና ጥሩን ብሎ ቢናገረውም ግን ቢኒያም አንድ ነገር ቢሰማበት እኔና አንተ የመጨረሻችን ነው የሚሆነው ብሎታል ማለት ነው። ግን ደግሞ ከጽዮንና ዳግም የተነጋገሩ ቃል አለ። ምን እንደሚሰሩ ግን አሁን ላይ ይፋ ያደረጉት ነገር የለም። የሚቀጥሉ ክፍሎች ላይ የምናየው ይሆናል ማለት ነው። ሌላኛው ነገር ቤዛና አዲሱ የተዋወቀችው ሰው ወደ ቤታቸው አቅንቶ ነበረ። ከዛ በኋላ ሉሊት ነበረ በሩን የከፈተችው። ስለ ቤዛ መጥፎ ነገሮችን እየነገረችው ነበረ ለሱ። ታዲያ አሁን ላይ ስትነግረው ለሱ አዲስ አልሆነም። እሷ ምስጢሯን አልደበቀችም። ከዚህ በፊት ክፉ ሰው ነበርኩኝ፣ ከሔዋን ጓደኛዬም ጋር ብዙ ነገሮችን አድርገን ሰው እስከ ማሳበዱ እንኳን ደርሰናል ብላለች። ሁሉን ነገር የነገረቻትን ነው ሉሊት እንግዲህ ለማሳበቅ የሞከረችው፣ አልተሳካላትም። አንተም ደግሞ እሷ መጥፎ ሰው ናት፣ ስለዚህ እንዳትቀርባት ብላታለች ብለዋለች ለሱ። እሱ ደግሞ የማውቀው ነገር ነው የነገርሽኝ፣ ስለዚህ ስለ ሰው በዚህ ልክ እንዴት ልታወሪ ቻልሽ? በዛ ላይ ደግሞ አሞሻል፣ ህመምሽም ደግሞ በጣም የባሰብሽ ትመስያለሽ፣ አይ ትንሽ ነገር ነው ምናምን ብለዋለች ማለት ነው። እሳት ነው ያቃጠለኝ ነው ያለችው። እንግዲህ ሉሊት የወሬ ጥማት እንዲሁም ደግሞ ለማወጣጣት ያደረገችው ነገር ባይሳካላትም አክሽኖቿ የሆነ ሪአክሽኖቿ በጣም ነው የሚያስቁት ማለት ነው። እዛ ድራማ ውስጥ እንግዲህ እንዳያችሁት እሷ ባትኖር ድምቀት የለውም። እንዲሁም ደግሞ ያፌትም ልክ እንደዛው ማለት ነው። ምክንያቱም የተሰጣቸው ካራክተርን በደንብ እየተወጡ ነው ያሉት እና እንደዛው እጇን አሟት ግን መረጃዎችን ትፈልጋለች። ምክንያቱም መዳን ስለምትፈልግ እዚህ ቤት ውስጥ እንግዲህ ሁሉም ጤነኛ አይደሉም ብላለች። እኔን ደግሞ አሁን እንደምታይ ነው ሁሉም ሰው ጥሎኝ ይሄዳል ከቤት፣ እኔ ብቻ ነኝ፣ ማንም እንኳን እንዴት ሆንሽ ብሎ ህመሜን የሚጠይቀኝ ብሶቴን የሚጠይቀኝ የለም ብላ እንግዲህ አንጀቱ እንዲራራለት ብታደርግም ግን አልተሳካላትም ማለት ነው። ሉሊት እንግዲህ በዚህ ልክ የመጣውን እንግዳው እንኳን በወሬ ነው የምትቀበለው። ሌላኛው ነገር እንግዲህ ናኤፍ አዲሱ ስም ናታንና ኢንስፔክተር አንድ ላይ ሆኖ የሚሰሩት ነገር በጣም ነው የሚያስደስተው ማለት ነው። በጥንቃቄ መሆን አለበት ብሎ አሁን ላይ እንግዲህ አንድ ላይ ሆኖ እየሰሩ ያሉ ድራማ የዲያራ እናት ላይም እየሰሩ ያሉትን ነገር እንግዲህ ያስደስታል። መጨረሻቸውን ማየት ብቻ ነው ከኛ ከተመልካቾች የሚጠበቀው።
አሁን ላይ እንግዲህ ያው የዲያራ እናት ባትመጣም ግን ደግሞ የዲያራ ልጅ አሁን ቤዛን የቀረባት ማለት ነው በጣም ከነሱ የተለየ የእናቶች ዥንጉርጉር ነው ይባላል ማለት ነው። ከነሱ ለየት ያለ ለሰው ልጅ ርህራሄ ያለው ግን ደግሞ እሱን ምን አይነት ስራ እንደሚሰራ ጥሩ ይሁን መጥፎ ይሁን ናታን የሚያውቀው ነገር የለም። ግን ደግሞ እንዴት በዚህ ልክ ቤዛን ሊቀርባት ቻለ የሚለውን ነገር ለማጣራት አንዳንድ መረጃዎችን እያደረጉ ነው ያሉት ማለት ነው። እናም እንግዲህ አሁን ላይ ኢንስፔክተር እና ናታን እያወሩ ያለው ሰዓት ላይ ስለ ያፌት የአክስቱ ልጅ እያወሩ ነበረ። አንዳንድ መረጃዎችን እየሰበሰብኩኝ ነው ያለሁት። አሁን ላይ ግን ናታን ስለሱ ምንም እንደማያውቅ ለኢንስፔክተር እያወራ ነበረ። እውነትም ልጁ አሁን ላይ ጽዮን ሁሉንም ነገር ስለምታውቅ ግን ደግሞ ቢኒያም ይሄንን ነገር ሊረዳ አልቻለም። እሷ እንደጠላችውና እስከዛሬ ድረስ እሷ በሱ ፍቅር እንዳልተያዘችና አውቃ እንደዛ እንደምታደርግ ነው እሱ እያሰበ ያለው። ዳግምም እንግዲህ ይህንን ነገር እያስረዳው ነበር ማለት ነው ለቢኒያም። እንዴት እንደዚህ ታስባታለህ? ጽዮንን በጣም ነው የምታስብልህ፣ በጣም ነው የምትወድ የምታፈቅር፣ ለአንተ ብላ ነው ብዙ ፈተናዎችን እያሳለፈች ያለችው ብሎ ለማስረዳት ቢሞክር እንኳን እሱ እንግዲህ አንተ ስለዚህ የምታውቀው ነገር የለም ከዚህ ነገር እጅህን አውጣ ብሎ እንግዲህ ቢለውም እሱ ግን እሺ ብሎ አልፎታል ማለት ነው። ምክንያቱም አጎቱ ስለሆነ እሽታውን ብቻ ነው መቀበል የፈለገው። አሁን ላይ ግን ምን እንደጠነሰሱና እንዳቀዱ ከዚህ በፊት አንድ ላይ ሆነው ሲያወሩ ስላየን ምን እየሰሩ እንደሆነ ደግሞ የምናውቀው ነገር የለም። ሌላ ክፍል ላይ የሚቀርብልን ይሆናል። አሁን ላይ ናኢፍና ኢንስፔክተር እንዲሁም ቢኒያም ተጠናክረው ስራዎቻቸውን እየሰሩ ነው ያለው። አሁን ላይ ግን በስተመጨረሻ ዳግም እንዲሁም ደግሞ ቢኒያም ምን ተብለው ነው የተደወለላቸው? እንደዛስ ሊያስደነግጣቸው የቻለ ምንድን ነው? ግምታችሁን መጀመሪያ ላይ እንዳልኳችሁ አስቀምጡልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።